የጌታ የኢየሱስ ክርስቶስ ጸጋና ሰላም በስቶላችኋል። ቅዱሳን ሻሎም፣ እንደምን ከረማችሁ? ሁሉ ሰላም፣ ክብር ለጌታ ኢየሱስ ይሁን። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ዛሬ ወደ እናንተ ፊት የጀመርነውን የጸሎትና የጾም ጊዜ የመጨረሻ ሳምንት ማለት 40 ቀን ነበረ። እንግዲህ እግዚአብሔር ረድቶን በፊቱ እንድንሆን እግዚአብሔር ጸጋውን አብዝቶልን እያሳለፍን ያለ ነው እና ዛሬ የመጨረሻውን ሳምንት እንጀምራለን። የሚቀጥለው ሳምንት ያልቃል ማለት ነው። ክብር ለጌታ ኢየሱስ ሲሆን ዲሴምበር 20 ማለት ነው። እንግዲህ 7 ቀን በኋላ ያልቃል። በዚህ በነበረን ጊዜ ወገኖቼ እጅግ አድርገን እግዚአብሔርን እናመሰግናለን። የሚገኝ አምላክ ስለሆነ፣ የቅርብ አምላክ ስለሆነ ከኛ ጋራ እግዚአብሔር በቃሉ ተገኝቶልናል፣ ቃሉን አክብሮታል። ስለዚህ እግዚአብሔርን አብዝታችሁ እንድታመሰግኑልኝ እላለሁ። በመቀጠል ለብዙዎች እጅግ እረፍትና መጽናናት ሆኗል። ክብር ለጌታ ኢየሱስ ሲሆን ይህ ደግሞ ከሱ መገኘት የተነሳ ነው፣ ከጸጋው የተነሳ ነው። ክብሩን ኢየሱስ ይውሰድ። ዛሬ በመጨረሻው ሳምንት ላይ በቀጣይስ ምንድን ነው የሚሆነውን የሚለውን የመንፈስ ቅዱስን ትምህርት ሀሳብ ለማሳየት እሞክራለሁ። ክብር ለጌታ ኢየሱስ ሲሆን እንግዲህ መንፈስ ቅዱስ ለእኔና ለእናንተ ለአማኙ ሕይወት ከጌታ ኢየሱስ ስራ የተነሳ ኢየሱስ በመስቀል ላይ ስለሞተልን ለአማኝ የተሰጠ ለአማኝ ዋስትና ጋራንቲ ነው ብለናል በተከታታይ ስንመለከት የነበረው። ስለዚህ ወደ እግዚአብሔር ለመቅረብ እኔና እናንተ መንፈስ ቅዱስ ያ የእግዚአብሔር የሆነው መንፈስ በውስጣችን ስለሚኖር በራሱ በእግዚአብሔር ቃል ወደ አብ የመቅረብ ምንድን ነው ስልጣንን አግኝተናል፣ መብትን አግኝተናል። በእግዚአብሔር ፊት እንድንመላለስ እግዚአብሔርን እንድናውቀው ያስተምረናል፣ ይመራናል፣ ያጽናናናል። እነዚህ መልካም ነገሮች ሁሉ ከእግዚአብሔር የሆኑትን በመንፈስ ቅዱስ ውስጥ ተቀብለናል ብለናል። ለምን? ኢየሱስን ጌታና ዳኝ አድርገን በተቀበልን ጊዜ። ክብር ለጌታ ኢየሱስ ሲሆን ስለዚህ መንፈስ ቅዱስ፣ ወልድ ኢየሱስ ክርስቶስ፣ እግዚአብሔር አብ፣ እነዚህ በቃላት ትሪኒቲ ወይም ስላሴ ሰሉስ የሚለው ግዕዝ ቃል ሶስት በአንድነት አምላካዊ ባህሪ መንፈስ ቅዱስ ኢየሱስ ክርስቶስን ሊያከብር ወደ ምድር የመጣ እኔና እናንተ አማኞች ኢየሱስ ክርስቶስን ጌታና ዳኝ ስናደርግ እኛን የሚያሳውቀን የሚመራን የመጨረሻ ቀንም ደግሞ የሚቤዠን። ምክንያቱም ምን ይለዋል በኤፌሶን 4:29 ጀምሮ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑ። ምዕራፍ 1 ላይ ታትማችኋል ይላቸዋል። ኤፌሶን 2 ላይ በበደልና በኃጢአት ሙት ነበራችሁ ይልና ግን ከእግዚአብሔር ታላቅ ምሕረት የተነሳ ይልና ከክርስቶስ ጋር አስነሳን፣ በአብ ቀኝ አስቀመጠን ይላል። ምዕራፍ 3 ላይ የጸጋ ኃይል ነው ይላል። ምዕራፍ 4 ላይ ወገኖቼ ስለ መንፈስ አንድነትን ጠብቁ ይልና 29 ላይ ምን ይለዋል መሰላችሁ? ለቤዛው ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑ። አታሳዝኑ ሚንስ አንድ ሰው ሲያዝንና ደስ ሲለው የሚለው ስሜታዊ ባህሪ ነው። ኔቸሩ ይሄ ነው። ግን ያ ነው ማለት አይደለም። አታሳዝኑት፣ እንዲያዝን አታድርጉት። እግዚአብሔር የሚጠላውን ነገር በማድረግ እንዲያዝን ማድረግ የለብንም እያለን ነው። ሪፕሬዘንት እግዚአብሔርን የወከለ መንፈስ ቅዱስ ራሱ እግዚአብሔር ነው። ተመልከቱ። የክርስትና ቫልዩ የክርስትና ሕይወት ሙሉ ለሙሉ ሰው ተቀይሮ የሚቀረው መንፈስ ቅዱስን ሲያከብር፣ ለመንፈስ ቅዱስ የሚሆን ሕይወትን ራሱን ሲፈትሽ፣ እግዚአብሔር የሚወደውን ነገር ሲወድድ፣ እግዚአብሔር የሚጠላውን ነገር መጥላት ሲጀምር የዛ ሰው ሕይወት እየተለወጠ ይሄዳል። በሁለተኛ ሐሳብ ላይ አጽናኝ ይለዋል። አጽናኝ የሚለው በጣም የሚገርመው ረዳት የሚለውንም ይይዛል። ኮምፎርተር ኤንድ ሄልፐር ይለዋል።
እና ይህንን ሐሳብ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ላይ ከ15 ጀምሮ ብትወዱኝ ትእዛዜን ትጠብቃላችሁ እያለ ከእናንተ ጋር ለዘላለም ይኖር አብ የሚሰጠው አጽናኝ መንፈስ ይለዋል። እና መንፈስ ቅዱስ ጊፍት ነው እግዚአብሔር እንዲሰጥ፣ እግዚአብሔር ሰጥቶናልም። ለምን? ከተቀበሉት ሕይወት የተቀበሉትን የምስክርነት ቃል አምነናል። ኢየሱስ ጌታ እንደሆነ፣ ኢየሱስ የእግዚአብሔር ልጅ እንደሆነ፣ ኢየሱስ ስለ እኔና ስለ እናንተ በኃጢአት ላይ ለኃጢአታችን መስዋዕት ሆኖ በመስቀል ላይ መሞቱን አምነናል። ስለዚህ መንፈስ ቅዱስ ተመልከቱ፣ ከዚህ ቃል ኪዳን የተነሳ በእናንተ ሕይወት ውስጥ ገብቶ ያጽናናል፣ ይረዳናል። ስለዚህ የአጽናኝ መንፈስ፣ ረዳት መንፈስ ልንለው እንችላለን። ሃሌሉያ። ይህ ቃል በጣም የሚገርማችሁ በአዲስ ኪዳን ወይንም በወንጌሉ ሕይወት ውስጥ የጀመረ ሕይወት ነው። በብሉይ ኪዳን ብትፈልጉት ሰዎች የእግዚአብሔር ልጆች አይባሉም። ምክንያቱም ኢየሱስ የእግዚአብሔር ልጅ የሆነው ለእኔና ለእናንተ በመሞት ሞታችንን ተመልከቱ፣ በመሞቱ ደግሞ በመነሳቱ ተመልከቱ። ሁለተኛ ቆሮንቶስ 5:17 እስከ 21 ስትሄዱ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይለዋል። እነሆ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል ካለ በኋላ 21 ላይ ኢየሱስ እኔና እናንተ የነበርንበትን ቦታ በመወከል ስለ ኃጢአታችን መሞቱንና መነሳቱን በእግዚአብሔር ፊት ጻድቅ አድርጎ እንደሚገልጠን ያን ተስፋ ይሰጠናል። ክብር ለጌታ ኢየሱስ ሲሆን፣ በሶስተኛ ሐሳብ ላይ የምናነሳ የነበረው ሐሳብ ምንድን ነው? መንፈስ ቅዱስ የእግዚአብሔር ኃይል መገለጥ ነው። መንፈስ ቅዱስ በሕይወታችን ውስጥ መኖሩን ስናውቅ ወገኖቼ የአሸናፊ ሕይወትን እንለማመዳለን። እንዴት እናሸንፋለን? በእኛ ዘዴ አይደለም፣ በእኛ እውቀት አይደለም፣ በእኛ ኃይል አይደለም። ሚልክያስ ምን ይሏል መሰላችሁ? ዘካርያስ ላይ በመንፈሴ እንጂ በኃይል ብርታቴ አይደለም ይላል። ክብር ለኢየሱስ ሲሆን 6 ጀምሮ ክብር ለጌታ ኢየሱስ ሲሆን የእግዚአብሔርን ኃይል በሕይወታችን ላይ የሚገልጥ ነው። ከእግዚአብሔር ጋር እኔና እናንተ ከቃሉ ጋር አብረን መሆን ስንጀምር ይህ የእግዚአብሔር ኃይል በእኔና በእናንተ ሕይወት ውስጥ ራሱን ይገልጣል እያልኩ ነው። ለምን ቢባል እግዚአብሔር በዚህ ባለንበት ዓለም ውስጥ ለሰው ልጆች የሰጠው ስጦታ ተመልከቱ፣ መንፈስ ቅዱስን ነው። መንፈስ ቅዱስ ከዚህ በፊት የማናቀው ኢየሱስን ስናገኝ ግን በእኔና በእናንተ ልብ ውስጥ አድሮ ስለ እግዚአብሔር ባህሪና ስለ እግዚአብሔር ኃይል አሰራር የሚያስተምረን የሚያሰለጥነን እንድናውቀው የሚያደርግ ጌታ እንዲህ ያለ በዮሐንስ ወንጌል ምዕራፍ 16 ላይ ከራሱ አይናገርም ይልና የኔ የሆነውን ወስዶ ይናገራል፣ በዛም ያከብረኛል ይላል። ኢየሱስን በእኔና በእናንተ ሕይወት ውስጥ የሚያከብረው በክብር የሚገልጠው መንፈስ ቅዱስ ነው። ሃሌሉያ፣ ክብር ለኢየሱስ ሲሆን ለዚህ ማረጋገጫ የሚሆን ምን እሰጣችኋለሁ? መንፈስ ቅዱስ ጌታ ኢየሱስ በተጠመቀ ጊዜ በእርግብ መልክ መጣና በሱ ላይ ያረፈች ይላል። ዮሐንስ በሚያጠምቀው ጊዜ ማለት ነው። ኢየሱስ ሕግን ሁሉ ፈጽም ዘንድ ይገባኛል ብሎ በዛ ምልክት ውስጥ ኢየሱስም በመንፈስ ቅዱስ በኃይል ወደ ምድረ በዳ ሄደ ይላል። 40 ቀንም 40 ሌሊትም ጾመ ይልና በዲያብሎስም ይፈተን ዘንድ ይላል። ነገር ግን ወገኖቼ ዲያብሎስን ወይም የዲያብሎስን ፈተና ያለፈበትን መንገድ ስንማር ምንድን ነው የሚያስተምረን? ጌታ ኢየሱስ በተጻፈ ቃል ነው የመለሰው። በዘፍጥረት 3 በዘዳግም 8 ላይ ኢየሱስ የተናገረው። ኢየሱስ ለዘላለም ጌታ ነው። ዲያብሎስን ያሸነፈው በእግዚአብሔር ቃል ነው። ዛሬም ለእኔና ለእናንተ መንፈስ ቅዱስ በተለያየ ሁኔታ ፈተና ውስጥ አለሽ። በእግዚአብሔር ቃል እግዚአብሔር ስላንተ ባለው ስላንተ በተናገረው በሆነው ነገር የትኛውንም ፈተና ታልፋለህ ወይንም ታልፊያለሽ።
ኦኬ የመጨረሻ በአምስተኛ ሐሳብ ላይ የመዳንን ስራ ወይንም በህይወታችን ውስጥ በእግዚአብሔር ልጅነት ዓለም ውስጥ ተመልከቱ፣ በመንፈስ ቦርን አጌን ነን። በነፍሳችን እውቀት በእግዚአብሔር እውቀት ውስጥ የታጠቅን እንድንሆን ነፍሳችን በእውቀት መዳን የእውቀት መዳን የሚባለው ወገኖቼ ምን ይለዋል መሰላችሁ? በሆሴ መጽሐፍ ህዝቤ እውቀት ከማጣቱ የተነሳ ጠፍተዋል። አለ እኮ እየተንቀሳቀሰ ነው፣ አለ እኮ ይሄዳል። ወይንም በዳዊት መዝሙር 49 ላይ ወስጄ ላሳያችሁ 12 ላይ አይምሮ የጎደለው ክቡር ሰው እንደሚጠፋ እንስሳ መሰለ ይላል። ስለዚህ አእምሮ ነው ነፍስ እውቀታችን ወይንም በነፍሳችን እውቀት ውስጥ የመዳንን እውቀት የሚተክልልን የሚያጸናልን የሚሰጠን መንፈስ ቅዱስ ነው። ሰዎች በመንፈስ ቅዱስ ህይወት ውስጥ እና የመንፈስ ቅዱስን ባህሪ ሲለማመዱ አስተሳሰባቸው ነው የሚድነው። ሪሊ እውነቱ ይሄ ነው። እይታቸው ነው ነገሮችን የሚያዩበት፣ የሚመለከቱበት፣ የሚተረጉሙበት፣ የሚያውቁበት መንገድ ይለወጣል። ምን ይሳልቪሽ የመዳን እውቀት ማለት ነው። በወንጌል የሚያምን ተማሪ ነው የምናገር ያለሁት። በወንጌል ውስጥ ለሚያምን ሰው ነው ይህ ትምህርት እያስተላለፍኩ ያለሁት። በእነዚህ በተከታታይ የጸሎትና የጾም ጊዜ እየተማርን የመጣ ነው። ሁላችንም በየቀኑ ይህንን የመሰለ ህይወት ሊኖረን ይገባል ማለት ነው። ከዛ እስቲ ወደ እንትን ልውሰዳችሁ። ፊልጵስዩስ 4:6 ላይ ፊልጵስዩስ 4:6 ላይ እንዲህ ይላል። ክብር ለጌታ ኢየሱስ ይሁን። ጌታ ቅርብ ነው። ምን አለ? ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ምን አለ ሐዋርያው? ተመልከቱ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ከመጨረሻው ሐሳብ ልጀምር። በአንዳች አትጨነቅ ሚንስ አንተ ጋር አይደለም ኮዙ፣ መፍትሄው አንተ ጋር አይደለም፣ ችግሩም አንተ ጋር አይደለም። አትጨነቅ፣ ዶንት ወሪ። በጣም እኮ የሚገርም ቃል ነው። ምክንያቱም ልመናችሁን አስታውቁ እግዚአብሔር ሆይ ብለህ እግዚአብሔር እንደሚሰማ እግዚአብሔር እንደሚሰራ ለእግዚአብሔር ነገር መዝሙር 55 ቁጥር 22 ላይ ምን ይለዋል? የከበደን ነገር በእግዚአብሔር ላይ ጣለው፣ እሱ ደግፎ ይይዛል፣ የጻድቁን መናወጥ ከቶ አይፈቅድም ይላል። የእግዚአብሔር ቃል ነው የሚለው ወገኖች። ክብር ለጌታ ኢየሱስ ሲሆን በአንዳች አትጨነቃለም። አንተ ጋር አይደለም ያለው ጉዳዩ፣ እግዚአብሔር ላይ ነው ሁሉ ነገር የምታስቀምጠው። ቀጥሎ እንዲህ አለ፣ ተመልከቱ፣ ልመናችሁን አስታውቁ አለ። ቤት በእግዚአብሔር ዘንድ። ይህ እግዚአብሔር ዘንድ የቱ ነው? መንፈስ ቅዱስ በውስጥህ ያለው። አሁን ከእግዚአብሔር ቃል ጋር ስትስማማ መንፈስ ቅዱስ በእግዚአብሔር ፊት ገልጦሃል፣ አድርጎሃል። ለምን ቢባል እግዚአብሔር መንፈስ ነው። የሚመለከውን በመንፈስና በእውነት ነው ወገኖች፣ በእውነትና በመንፈስ። ዮሐንስ ወንጌል ምዕራፍ 4 ከ25 ጀምሮ ሰማርያዊቷን ሴት ኢየሱስ ያላት እንዲህ ነው፣ በዚህም በሰማርያም አይደለም በኢየሩሳሌም አይደለም፣ ሰዎች በእውነትና በመንፈስ እግዚአብሔር እንዲህ የሚያመልኩትን ይፈልጋል ነው ያለው። እግዚአብሔር መንፈስ ነው ይላል። ያ የእግዚአብሔር መንፈስ ነው ዛሬ በአማኝ ሕይወት ላይ ዕለት ዕለት በየቀኑ የሚሰራው። ክብር ለጌታ ኢየሱስ ሲሆን ከዛስ
በጸሎትና በምልጃ ካለ በኋላ ተመልከቱ፣ ምስጋናም አድርጉ፣ ቴንኪው በሉት። እግዚአብሔር ትክክል ስለሆነ፣ እግዚአብሔር ከተሻለው ህይወት መኖር እንድንጀምር ስላደረገ፣ መንፈሳዊ ሰዎች ስላደረገ እኔና እናንተ እውነቴን ነው የምነግራችሁ፣ በወርናጌን በክርስቶስ ኢየሱስ አማኝ የሆነ ሰው ሁሉ ከኃጢአትና ከበደል ነፃ ነው። ከማ በስራ ሳይሆን ከኢየሱስ ዋጋ የተነሳ ኢየሱስ ስለዚህ ስለሞተ፣ ኢየሱስ ስለ እኔና ስለ አንተ ሞታችንን ስለሞተ፣ ክብር ለጌታ ኢየሱስ ሲሆን እንዲህ ይላል ቀጥሎ ተመልከቱ። በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ከዛስ ጌታ ቅርብ ነው ይላል። አይደለም ላይ ሰማይ አንተ ጋራ ነው ያለው፣ አንቺ ጋራ ነው ያለው። ምክንያቱም የእግዚአብሔር ቃል ስለሚል። ክብር ለጌታ ኢየሱስ ሲሆን ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። እስቲ ዕብራውያን ላይ ልውሰድና ላሳያችሁ የመጨረሻ። ሃሌሉያ። ሃሌሉያ። ክብር ለጌታ ኢየሱስ ሲሆን ዕብራውያን 11:5 ሄኖክ ዕብራውያን ምዕራፍ 11 እምነት ተስፋ ስለምናደርገው ነገር የሚያስረግጥ ዕብራውያን ምዕራፍ 11 ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ኢየሱስ ለዘላለም ጌታ ነው። ሄኖክ ተመልከቱ፣ ሞትን ያላየበት መንገድ እምነት ነው። ይህ እምነት እግዚአብሔር ስለወሰደው አልተገኘም። ተመልከቱ፣ ከዛስ ሳይወሰድ በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታል። በምኑ? በማመኑ። የመጨረሻ መልስ ስላሳያችሁ ቁጥር 6 ላይ ይሄንን ያለ እምነትም ዛሬ እኔና አንቺ እህቴ ኢየሱስን ማመናችን ልጆች አድርጎናል። ኖርማል ሰው አይደለም። ዋጋ በአንተ አይተመንም፣ ባንቺ አይተመንም። የኔ ዋጋው ክርስቶስ ስለሆነ ነው። እንዲህ አለ፣ ተመልከቱ፣ ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። መንፈስ ቅዱስ በሕይወታችሁ ውስጥ አንዳንድ ያልገባችሁን ነገር ሲያበራላችሁ ወይንም እንድትረዱ ሲያደርግ፣ ይህ ብቻ አይደለም። ተመልከቱ፣ ውስጣችንን ሲያጽናና፣ ሲያሳርፍ፣ ሲረዳን እንዳለ የመንፈስ ቅዱስ ባህሪያትን ለመመልከት ወገኖቼ ይህንን ቃል ማመን ያስፈልጋል። እግዚአብሔር ከተናገረው ቃል ውጭ የሚናገረውበት መንገድ ስለሌለ በዕብራውያን ምዕራፍ 1 ላይ እግዚአብሔር ለአባቶች ይላል። ይህ የዕብራውያን መጽሐፍ ወገኖቼ በብሉይ ኪዳን ያለውን ስርዓትና ትምህርት ሁሉ የሚያውቅ ትውልድ ነው ይህን የሚማረው። ተመልከቱ፣ ይሄኛው በኢየሱስ ክርስቶስ ባለ እምነት ውስጥ ያለ ህይወት በመንፈስ ቅዱስ ፍሬ ውስጥ የሚቀጥል ነው። እኔና እናንተ ዛሬ ጸሎቱም ጾሙም ያስፈለገውና የመንፈስ ቅዱስ መሻት የጌታን ክብር መናፈቅ ያስፈለገበት ዋናው ነገር ተመልከቱ፣ ህይወት በእምነት ውስጥ ጻድቅ ግን በእምነት በህይወት ይኖራል ተብሎ ተጽፏል። እምነትን ማንሳት አለብህ ወንድሜ። ዝም ብሎ ነገር አይደለም፣ ተራ ነገር አይደለም። ህይወት ማረፍ ነው ወንድሜ። እረፍት እስኪሰማ በእግዚአብሔር መንፈስ ያለውን በረከት አስብ። ቆላስይስ ምዕራፍ 3 ላይ እንዲህ ይላል፣ ከአንድ ጀምሮ ተመልከቱ። ሃሌሉያ፣ ኢየሱስ ጌታ ነው። ይችን የመጨረሻ ልበልና ሃሌሉያ።
ምዕራፍ 3 ከ1 ጀምሮ ተመልከቱ። ቆላስይስ ምዕራፍ 3 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር። ቆላስይስ ምዕራፍ 3 ምን አለ? እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን እሹ ወይንም አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ቁጥር 4 የመጨረሻ ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በምን ይላል? በክብር ትገለጣላችሁ። ሃሌሉያ ፕሬዝ ጋድ። ኢየሱስ ለዘላለም ጌታ ነው። ይህ እውነት ነው በሕይወት ላይ በየቀኑ የሚሰራው። ተራ ሰው አይደለህም፣ ተራ ሰው አይደለሽም። በእግዚአብሔር ዓይን የምትታይ ነህ። በእግዚአብሔር ዓይን የምትታይ ነሽ። ይህን የመጨረሻ ሳምንት ወገኖቼ የመንፈስ ቅዱስን ክብር፣ የመንፈስ ቅዱስን ኃይል፣ እግዚአብሔር የሚደሰትበትን ነገር በማሰብ ነፍሳት እንዲድኑ፣ ወደ ኢየሱስ እንዲመጡ፣ ከዚህ ከሚመጣው ከዘላለም ቁጣ እንዲድኑ፣ ከዘላለም ፍርድ ነፃ እንዲሆኑ። እያለ ኢየሱስ ዓለም አይድንም ወገኖቼ። ብዙ ሀብት ስላለ ዳንክ ነህ ማለት አይደለም። እውነቴን ነው። በእውቀት በተለያየ ፕሮፌሽን ብትማር ያ እውቀት አይደለም። ሰማያዊ እውቀት በክርስቶስ ኢየሱስ የሆነ ነው። ኢየሱስን ጌታና አዳኝ በማድረግ የነፍስ ረፍት ታገኛለህ። የዘላለም ሕይወት የሚገኘው በዚህ ውስጥ ብቻ ስለሆነ ብሩካን ናችሁ። ጌታ ኢየሱስ ዘመናችሁን ይባርክ። የመጨረሻው ሳምንት የሚቀጥለው የዓመቱን የአዋጅ ቃል ይዤ እመጣለሁ። አብረን እንጸለያለን። እግዚአብሔር ደግሞ መጪውን ጊዜ መልካም ያደርግልናል። ብሩካን ናችሁ። ሻሎም